ባይዘው እኔና ጃኒ ተጣልተን ነበር ለ6 ወር ምናምን በቃ ሰላም አልነበርንም እና ፈለገ በዚህ አጋጣሚ አላወራንም ነበርና አላወራንም 6 ወር ማለት ለ6 ወር ምናምን ትንሽ በቃ አለመግባባቶች ነበሩና አሁንም ቅድስት ቤተክርስቲያን በራሷ ይዞታና በራሷ ቦታ ላይ የምትፈልገውን ነገር እንድታረግ እየተፈቀደላት አይደለም። የሌላ ቤተ እምነት ተቋማት እየመጡ ግን በቅድስት ቤተክርስቲያን ይዞታና ቦታ ላይ የፈለጉትን ነገር ሲፈጽሙ ማንም ሃይባ የላቸው፣ ማንም ደግሞ አይናገራቸውም። ቅድስት ቤተክርስቲያን ግን በራሷ ቦታና በራሷ ይዞታ ላይ የፈለገችውን ነገር እንዳታደርግ እየተከለከለች ትገኛለች። ቅድስት ቤተክርስቲያን በራሷ ቦታ ላይ የፈለገችውን ነገር ልታረግ ልትፈጽም ስትል ከመንግስት አካላት የማይሆን እርምጃ ይወሰድባታል እና ካንተ ጋር ብዙ መልካም ነገሮችን አሳልፈናል። እኔ ግን በዚህ ጾም ጀምሮ እጅግ በጣም ጸልየው ነገር እግዚአብሔር አምላክ መቼም እኔን ኃጢአተኛ የሆንኩትን ባሪያውን ከሰማኝ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች ዛሬም እንግዲህ እንደተለመዱ ያስተምራሉ ይመክራሉ የሚሉ መርሃ ግብሮችን ወደ እናንተ ይዤ ቀርቤያለሁ። ይህንን ቪዲዮ ከምን ጊዜውም በላይ ላይክ በማድረግ ጀምሩት። ጌታችን ካስተማረባቸው ምሳሌዎች ውስጥ ዘ ጎልደን ፓራብልስ ወይም ወርቃማዎቹ ምሳሌዎች ተብሎ የሚጠሩ 3 ምሳሌዎች አሉ። እነዚህ ምሳሌዎች በሉቃስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ ስናነብ እናገኛቸዋለን። ሙሉ ምዕራፉን ማለት ነው። በጣም ታዋቂ ምሳሌዎች ስለሆኑ ሙሉ ታሪኩን አልነግራችሁም። እናንተ ገብታችሁ መጽሐፋችሁን ታነባላችሁ። እኔ ላስተላልፍ የፈለኩትን መልእክት አስተላልፋለሁ። አባቶቻችን እነዚህ ምሳሌዎች ሲተረጉሙ የእያንዳንዳችን ህይወት በእነዚህ ምሳሌዎች ውስጥ የተነካ ስለሆነ ነው ጎልደን ፓራብልስ ብለው ይጠሯቸው። በዚህ ምሳሌ ያልተነካ ሰው ስለሌለ ማለት ነው። የመጀመሪያው ምሳሌ የጠፋው ልጅ ታሪክ ነው። ሁለተኛው ምሳሌ የጠፋው በግ ታሪክ ነው። ሶስተኛው ምሳሌ ደግሞ የጠፋው ድሪም ታሪክ ነው። ሁለት ልጆች የነበሩት አባት አንደኛው ልጁ ታናሽ ልጁ አልፈልግም በቃኝ ብሎ ከአባቱ ቤት ሲወጣ የሚያሳይ ታሪክ አለ። መጨረሻ ላይ ይመለሳል። 100 በጎች የነበሩት እረኛም ከ100ዎቹ በጎች አንዷ በግ ጠፍታበት እሷን ለማግኘት በጣም ሲደክም በምድረ በዳው ሲባክን ይታያል። ከዛን ያገኛታል። ደስ ብሎት በትከሻው ሲሸከመው ያሳያል ታሪክ። ሶስተኛው ምሳሌ ደግሞ 10 ድሪም ጌጥ ነው። ድሪም ማለት ሳንቲም የሚለው አሉ። 10 ድሪም የነበራት አንዲት ሴት ነበረች። ከ10 አንዱ ጠፋባት። ቤቷን እቃውን አውጥታ መብራቷን አብርታ ጠርጋ ስታገኘውና ደስ ስትሰኝ ጎረቤቶቿን ስትጋብዝ ያሳያል ምሳሌ። እነዚህ ምሳሌዎች ለኛ ህይወት በቀጥታ የተነገሩ ምሳሌዎች ናቸው ይላሉ አባቶቻችን። የጠፋው ልጅ ማለት አስበንበት አቅደንበት ፈልገን ከእግዚአብሔር ቤት የጠፋን ሰዎችን ይመለከታል። እኔ በቃኝ፣ ጾሙ ሰለቸኝ፣ ጸሎቱ ሰለቸኝ፣ ጭቅጭቃቸው ሰለቸኝ፣ የካህናቱ የመምህራኑ በቃ ንግግራቸው አስጠላኝ፣ ከዚህ በኋላ ወደ እግዚአብሔር ቤት መሄድ አልፈልግም ብለን አንዳንዶቻችን እምነት ቀይረን ሊሆን ይችላል። ሌሎቻችን ደግሞ እምነት እንኳን ባንቀይር ከእግዚአብሔር ቤት የወጣን ሰዎች አለን። ማንመጣ፣ ማንጸልይ፣ ማንጾም፣ ማናስቀድስ፣ ማንቆርብ የመሳሰለው ነገር ማናደርግ ማለት ነው። ስለዚህ ይሄ የጠፋው ልጅ አውቀንና አቅለን ከእግዚአብሔር ቤት የጠፋን ሰዎችን ይመለከታል። አስበንበት በቃኝ ብለን ከእግዚአብሔር ቤት የወጣን ሰዎች ምሳሌ ነው። ሁለተኛው ደግሞ የበግ ምሳሌ ነው። የጠፋው በግ ሲጠፋ ቆይ እስቲ እረኛዬን ላድክም፣ እረኛ ይፈልገኝ ምናምን ብሎ አስቦበት አይደለም የጠፋው። ያው ከፊት ለፊቱ ያለችውን ሳር እያየ ከፊቱ ያለውን ውሃ እያየ ያቺን ለመጋጥ ያቺን ለመጠጣት እቺን ቅጠል እቺን ሳር ሲል ሳይታወቀው ይጠፋል። ልክ እንደዚህ በግ ከእግዚአብሔር ቤት የመጥፋት ሐሳብ የለንም። በጭንቅላታችን የእግዚአብሔር ቤት ውስጥ ነው ያለነው። ግን ስራ ቢዚ አድርጎን፣ ትምህርት ቢዚ አድርጎን፣ ቤተሰብ ማስተዳደር ከብዶን ቆይችን ላስተካክልና ቆይችን ላሟላና እያልን ሳይታወቀን የእግዚአብሔር ቤት ያለን እየመሰለን የጠፋን ሰዎች ደግሞ አለ። ሳይታወቀን የጠፋን ሰዎች ማለት ነው እንዳለን እያሰብን። እነዚህ ደግሞ በበግ ይመሰላሉ። የጠፋው ድሪም ደግሞ በጣም አስከፊው ነው። ድሪሙ የተገኘው ቤት ውስጥ ነው። ሴትዮዋ እቃዋን አወጣች፣ ቤቷን መጥረግ ሲጀምር መብራት አብርታ ድሪሙን አገኘችው ይላል። ድሪሙ ቤት ውስጥ ቢገኝም ግን ለድሪም ወይም ለጌጥ ወይም ለሳንቲም በሚገባ የክብር ቦታ ላይ ሳይሆን ቆሻሻ ውስጥ ወድቆ ነው የተገኘው። የእግዚአብሔር ቤት ውስጥ ያለን ሰዎች ያልወጣን፣ ነጠላችን ያለ፣ ማተባችን ያለ፣ አገልግሎታችን ያለ፣ ስማችን ያለ፣ ምንዘምር፣ ምንሰብክ፣ ምናገለግል፣ ምንደክም በጣም ብዙ ሰዎች አሉ። ግን ደግሞ በክርስቶስ ደም ለተገዛ በክርስቶስ ደም ለተዋጀ ለክርስቲያን በሚገባ የክብር ቦታ ላይ ሳይሆን ወድቀን የኃጢአት ቆሻሻ ውስጥ የምንገኝ ሰዎች ማለት ነው። የጠፋው በግ ፈላጊ ያለው ይሄ በግ ጠፍቷል የት ነው ያለው ብሎ የሚፈልገው ሰው ያገኛል። የጠፋው ልጅ ጠፍቷል ብሎ የሚፈልገው ሰው ያገኛል። ድሪም ስንሆን ግን ፈላጊ ማግኘት እድላችን በጣም ጠባብ። ምክንያቱም ወንድሞቻችን እህቶቻችን ነጠላ ለብሰን ስንመጣ ነው የሚያዩን፣ ስናገለግል ነው የሚያዩን። እስቲ ልጅ ልመልሰው ብሎ ስለኛ የሚያስብ ሰው የለም። ምክንያቱም መላሾቹም እኛ ነን። የጠፋውን እንመልስ ምናምን የራቁትን እናቅርብ ምናምን ብለን የምንሰራው እኛ ነን። ግን ደግሞ ግብዝነት ነው። እኛ ራሳችን ጠፍተን የጠፋውን ለመመለስ የምንሞክር፣ ለዛም ነው የማይሳካልን ማለት ነው። እኛ አልቆረብንም፣ እኛ ንስሐ አልገባንም፣ እኛ የጾም የጸሎት ህይወት የለንም። ግን የጠፉትን የራቁትን ለማቅረብ ደግሞ በየሰንበት ትምህርት ቤቱ በየማህበረቱ እንደክማለን፣ እንዳክራለን። በጣም ያሳዝናል። ከሁሉም የከፋው ድሪሙ ነው ብዬ አስባለሁ። ፈላጊ ስለሌለን ማለት ነው። ወደኛ ህይወት ስናመጣው ስለምናገለግል አውደ ምሕረቱ ላይ ስለምንቆም ፈላጊ ስለሌለን እንደዛም ሆኖ ደግሞ የምንጠፋ ሰዎች አለ ማለት ነው። በጣም ከባሰብን ግን
የጠፋውን ልጅ ወንድም ደግሞ ምን ነው ሰዎች አሉ። በዚሁ ምሳሌ የጠፋው ልጅ ወንድሙ ከጠፋበት አባቱን አፍቆት ሲመለስ በቃ ተስፋ ቆርጦ አዝኖ ከነበረበት አባቴ ያወጣኛል ብሎ ሲመለስና አባቱ ደስ ብሎ ሲቀበለው ወንድምየው ከፋው። ለምን በቃ እሱ እኮ ሀብትን አባክኖ የመጣው ልትቀበለው አይገባም ልትደግስለት አይገባም ብሎ ተቃወመ ይላልና በወንድሞቻችን በቶቻችን ላይ እሾህ ሆነን ደግሞ እግዚአብሔር ቤት ውስጥ የአባታችን ቤት ውስጥ ሆነን ጠፍተው ደክመው ባክነው ተስፋ አድርገው ወደ አባታቸው የተመለሱ ወንድሞች እህቶች ላይ እሾህ የምንሆን ሰዎች ደግሞ አለ። እግዚአብሔር አምላክ እንደዛ ከመሆን ይሰውራል። ስለዚህ በእነዚህ ወርቃማ ምሳሌዎች የተማሩ ነገር ምንድነው? በአካል መገኘት ብቻውን በቂ አይደለም። በአካል ተገኝተን የጠፋልን እንችላለን። ሌሎቻችን ደግሞ ጭራሽ ወስነን ቆርጠን የጠፋልን እንችላለን። ሳይታወቀንም የጠፋልን እንችላለን። የሁሉም ምሳሌዎች ማጠቃለያ ግን የጠፉት ሁሉ ተገኝተዋል፣ ተመልሰዋል። ሲመለሱም ደግሞ እረኛው ለምን ጠፋ ለምን አደከምከኝ ብሎ በጉን አልደበደበው፣ አቅፎት ደስ ብሎት በትከሻው ተሸክሞ ይላል። ደክሞታል እኮ ሲባክን ብሎ እሱም እኮ ግን ደክሞት ነበር። አባትየውም ሀብቴን አባክናል ብሎ አልከለከለውም። ልጁን ደስ ብሎት አቅፎት ነው ሳሙ የተቀበለውና ብንጠፋም ስንመለስ ስንገኝ እግዚአብሔር አምላክ በደስታ በፍቅር ነው የሚቀበለን። ምንም አይነት ሩቅ ቦታ ላይ ምንም አይነት በደል ውስጥ እንደሆናችሁ ቢሰማችሁ እንኳን እግዚአብሔር አምላክ ሁሉ ጊዜ ደስ ብሎት ስለሚቀበለው ደስ እያላችሁ ወደ አባታችሁ ቤት ተመለሱ የሚል መልእክት ለማስተላለፍ ነው። እግዚአብሔር ይስጥ። መልካም ስራ ለመዳን እጅግ አስፈላጊ ነው ወይስ የእምነት ፍሬ ነው? እና ብዙ ጊዜ ክርስቲያናዊ መልካም ስራ ወይም ስራ በአጠቃላይ ለመዳን ብለን የምናደርገው ሳይሆን የዳኑ ሰዎች መገለጫ ነውና እንደውም አንዳንድ ሰዎች ምን ይላሉ? አንድን ሰው መዳን አለመዳኑ የሚታወቀው በስራው ነው የሚሉ ሰዎች አሉ። ወይም ስራ የእምነት ፍሬ ነው የመዳን ፍሬ ነው እንጂ ለመዳን ብለን የምናደርገው ነገር አይደለም ሲባል ብዙ ጊዜ እንሰማለን። ይህ ግን ከመጽሐፍ ቅዱስ አንጻር እንዴት ይታያል ብሎ መጠየቅ በጣም አስፈላጊ ነው ማለት ነው። እና መልካም ስራ ለመዳን እጅግ በጣም አስፈላጊ ነው። አሁን ይህንን ጥያቄ በጥያቄ ለመመለስ ያክል ለምሳሌ እግዚአብሔርን የማያምኑ ኤቲስት የሆኑ በክርስቶስም የማያምኑ ክርስቲያንም ያልሆኑ ግን መልካም ስራ የሚሰሩ ሰዎች አሉ። በጣም ብዙ ሰዎችን የሚረዱ የተለያዩ የቻሪቲ ራሱ ከፍተው ብዙ ሰዎችን የሚረዱ በጣም መልካም ስራ ያላቸው ሰዎች አሉ። እና እነዚህ ሰዎች ታዲያ በምን እምነታቸው ነው ሊድኑ የሚችሉት? እና ይህ እንግዲህ እምነትን እንደ ኮዝና ኢፌክት አድርጎ አንድ ሰው በእምነት ይድናል። ከዛ ደግሞ መልካም ስራ ስለዳነ ራሱ ሳያውቀው የሚያደርገው ነገር ነው የሚለው ትንሽ ጥያቄ የሚያስነሳ ነው ማለት ነው። ከዛ ውጭ የማቴዎስ ወንጌል ምዕራፍ 25 ላይ የምናገኘው ጥቅስ ወይም የመጽሐፍ ቅዱስ ሐሳብ አለ። እሱም ደግሞ በዳግም ምጽአት ክርስቶስ የሚሸልማቸው ሰዎች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ ጠይቃችሁኛል ብሎ በመልካም ስራቸው ነው። ይሄ ማለት መልካም ስራ ብቻውን ያድናል ማለት አይደለም፣ ግን ወደ እግዚአብሔር መንግስት የሚገቡት መልካም ስራ የሰሩ ሰዎች ናቸው። ስለዚህ መልካም ስራ የዳኑ ሰዎች መገለጫ ከሆነና ሰው በመልካም ስራ ለመስራት ምንም ነፃ ፈቃድ ከሌለው መጨረሻ ላይ በስራው ሊሸለም አይገባም ማለት ነው። እና መጽሐፍ ቅዱስ ላይ እርሱ ለእያንዳንዱ እንደ ስራው ይሰጠዋል፣ እንደ ስራው ያስረክበዋል የሚል የመጽሐፍ ቅዱስ ሐሳብ አለ። የሮሜ መልእክቱ ላይ ቅዱስ ጳውሎስም ምዕራፍ 2 ከቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ይሰጠዋል፣ እንደ ስራው ያስረክበዋል የሚል አለና መልካም ስራ ለመዳን ብለን የምናደርገው ነው፣ ግን በስራዬ ብቻ ድናለሁ የሚል የቤተ ክርስቲያን ትምህርት የለም ማለት ነው። ከዛ ውጪ በዳግም ምጽአት ወይም በፍርድ ቀን የሚፈረድባቸውም ሰዎች በጎ ስራ ስላልሰሩ ነው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ ታምሜ ተብለው ነው ወደ ዘላለም እሳት የሚጣሉት ማለት ነው። ስለዚህ እነዚህ ሰዎች ሊጠየቁ የሚገባው አላመናችሁም እንጂ መልካም ስራ አልሰራችሁም ተብለው መሆን የለበትም። ምክንያቱም መልካም ስራ ፍሬ ከሆነና እነሱ ይህንን ማድረግ ያልቻሉት ስላላመኑ ከሆነ ወደ ገሃነመ እሳት ሊጣሉ የሚገባው አላመናችሁም ተብለው እንጂ መልካም ስራ አልሰራችሁም ተብለው መሆን የለበትም ማለት ነው። ስለዚህ መልካም ስራ ለመዳን እጅግ በጣም የሚያስፈልግ ነው። ሁላችንም ለመዳናችን ነፃ ፈቃድ አለን በጎ ስራ ለመስራት ማለት ነው። እምነት ብቻውንም አያድንም። መልካም ስራ ከእምነት ተለይቶ ለብቻው ሊያድን አይችልም ማለት ነው። እንግዲህ ለወንድሞቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ጌታ ያስተማረበትን ሁኔታ ነው እየተመለከትነው። ጌታችን በሉቃስ ወንጌል ላይ በ3 ምሳሌዎች ያስተማረበትን ነው በሰፊው ወንድማችን እንዴት ከኛ ሕይወት ጋር እንደሚገናኝ አድርጎ የነገረን በጣም የሚገርም ነው። ሁለተኛ ደግሞ መልካም ስራ መስራት ምን ዋጋ እንዳለው ነው ያየንበትና እግዚአብሔር ይስጥልን። እንግዲህ አሁን ያለንበት ወቅት ደግሞ የጾም ወቅት ነውና ብዙዎቻችን በዚህ ስንጨቃጨቅ በዚህ ስንጣላ እናያለን። በመልካም ነገር እስከ ስንት ሰዓት ነው የሚጾመው እየተባለ ማለት ነው። እስቲ ይሄንን እንመልከት።
ትክክለኛው የጾም ሰዓት እስከ ስንት ሰዓት ነው? ብዙ ሰው ይጣላል፣ ይጨቃጨቃል፣ ይተቻቻል። እስከ 8 ሰዓት የጾመውን እስከ 9 ሰዓት የጾመው ይመጣና አሁን ጾሞ ሞታል ይላል። እስከ 9 ሰዓት የጾመውን ደግሞ እስከ 12 ሰዓት የጾመው ይነቅፈዋል። አንዳንድ ጊዜም ቅዳሴውን የሚተቹ አሉ። መብሬ ገሌማ አሮጡት ቅዳሴ ጾሙ ሳያልቅ ቅዳሴው አለቀ የሚሉ እየተተቻቹ እየተነቃቀፉ የሚጾሙ ሰው የሰዓት ክርክር አለ። እስከ ስንት ሰዓት ነው የምንጾመው? አንዳንዱ በራሱ ወስኗል። እኔ እስከ 4 ይበቃኛል ይላል። አንዳንዱ ደግሞ ከካህኑ ጋር ይከራከራል። እንዴ መምሬ ገሌ እኔ እስከ 6 ይበቃኛል እኮ ብሎ ከካህኑ ጋርም የሚከራከር ሰው አለ። ሰዓትን በተመለከተ ፍትሐ ነገሥቱ አስቀምጦታል። የቤተክርስቲያናችን የሥርዓት መጽሐፍ ነው። ለምሳሌ አርብና ረቡዕን እስከ 9 ሰዓት ብሎ አስቀምጧል። በአብይ ጾም ውስጥ ያለውን ደግሞ ሲናገር ለምሳሌ ጾመ ሕርቃልን እስከ 12 ሰዓት የመጀመሪያው ሳምንትን እስከ 12 ሰዓት እንዲጾም ያዛል። ከዛ ቀጥሎ ከቅድስት ሰኞ እስከ ኒቆዲሞስ አርብ ድረስ ያለውን እስከ 12 ሰዓት ይልና ሰሞነ ሕማማትን እስከ 13 ሰዓት ይላል። 13 ሰዓት ድረስ ማለት ነው። ይሄ ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ይላል። ፀሐይ እስክትጠልቅ ወይም ጨረቃ እስክትታይ ድረስ ይልና ከዋክብት እስኪታዩ ብሎ ያስቀምጠዋል እስከ 1 ሰዓት። ማዕከሉ ግን አሁን አንዳንድ ሰው እንግዲህ እስከ 1 ሰዓት እያለ እስከ 9 ሰዓት የጾመ ሰው ሲነቅፍ በጣም ያሳዝናል። ግን እስከ 1 ሰዓት ነው የሚለው። አንዳንዴ የ5ኛ ክፍል ተማሪ የ3ኛ ክፍል ተማሪው ላይ ትንሽ ሊንጠባረርበት ይችላል። ግን የ8ኛ ክፍል ተማሪ አጠገቡ ካለ ዳው ዝም ሊል ይችላል። እና ከፍ ያሉትን ማሰብ መቻል አለብን። እስከ ምሽቱ 1 ሰዓት ነው የሚለው ስርዓቱ ማለት ነው። ግን እንደ አቅማችን አባቶቻችን የሰሩት ስርዓት አለ። የጾም ማዕከሉ ሰዓቱ ምንድነው ሲባል የጾም ሰዓት የሚገድብልን ቅዳሴው ነው። ምዕመናን የጾም ቅዳሴ ቅዳሜና እሑድ ካልሆነ በስተቀር ከሰዓት በኋላ ነው እንደምታውቁት። ስለዚህ ከቅዳሴ በኋላ ጾሙ ያበቃል። የዕለቱ ጾም ያበቃል። የጠዋት ምግብ አንመገብም፣ ግን የጾም ምግብ መመገብ እንችላለን። አወጀች ቤተክርስቲያን በሰላም ግቡ ብላ ካሰናበተች በኋላ ስጋው ደግሞ ካቀበለችና የቅዳሴ ጠበል ከሰጠች በኋላ ከዛ በኋላ ሰው መብላት ይችላል። እንደ ፈቃዱ መቆየትም ይችላል። ለምሳሌ ቅዳሴ የሚያበቃው 9 ሰዓት ከሆነ ከ9 ሰዓት በኋላ እንዲጾም አይገደድበትም የትሩፋት ካልሆነ በስተቀር። ቀደም እንዳልነው የግል በራሱ ወስኖ ለሌላ ሰው ሳይናገር ሳያውጅ እኔ እኮ እስከ ምሽቱ 1 ሰዓት ነው የምጾመው ሳይል መጾም ይችላል። ከ9 ሰዓት በኋላ ግን ተፈቷል ማለት ነው። ለምሳሌ የጅቡቲ ቅዱስ ገብርኤል ቤተክርስቲያን በቅዱስ ሲኖዶስ ተወስኖላቸው በሙቀቱ ምክንያት በአብይ ጾምና በከሰዓት ቅዳሴ የሚገቡት 4 ሰዓት ነው። ከጠዋቱ 4 ሰዓት ነው ቅዳሴ የሚገባው። እኛ እዚህ ሩብ ጉዳይ ለ7 ነው የምንገባው አዲስ አበባ። ሌሎቻችሁ ደግሞ እንደየሀገሩ ሁኔታ ልታስቀምጡ ትችላላችሁ። ሩብ ጉዳይ ለ7 ድረስ ይቆያል። ከዛ 9 ሰዓት 10 ሰዓት ይወጣል። እዛ 4 ሰዓት ይገባሉ፣ 6 ሰዓት ይወጣል። በጣም ሙቀቱ ኃይለኛ ስለሆነ ስለዚህ የጅቡቲ ምዕመናን የከሰዓቱን ጾም እስከ 6 ሰዓት ድረስ ነው የሚጾሙት ማለት ነው በቀኖና ቤተክርስቲያን። ከ6 ሰዓት በኋላ ግን የትሩፋት ነው። ሊቆዩ ይችላሉ፣ ላይቆዩም ይችላሉ። ስለዚህ እስከ ስንት ሰዓት ነው የምንጾመው ለሚለው አጥቢያችን ላይ የሚቀደሰው ቅዳሴ ነው ሰዓቱን የሚወስንልን። ስንት ሰዓት ነው የሚወጡት? በዛ ምክንያት ባለንበት ቦታ ሆነን ሰዓቱን ጠብቀን መጾም አለብን። ፍትሐ ነገሥቱ ግን ይህን ጭቅጭቅ ሲዘጋው ይበላል አይበላም እስከ ስንት ሰዓት ነው የሚለውን ጭቅጭቅ ሲዘጋው እንደዚህ ይላል። አንቀጽ 15 ላይ ቢቻላችሁስ ከዚህም አብዝታችሁ ጾሙ ይላል። አሁን አንድ ሰው እስከ 9 ነው እስከ 6 ነው የሚል ክርክር ቢነሳ 9 ነው የሚነዛው። ከቻላችሁ ከዛ አብልጣችሁ ጾሙ። በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል። ለጾም አድልታችሁ ወስናችሁ መጾም ይገባል። ከመብላት መጾም ይሻላል ይላል። መብላት ምንም አይሻልም። ስለዚህ ወደ ጾም አድልቶ መወሰን እንደሚገባ ፍትሐ ነገሥቱ ይናገራል። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እሺ እንግዲህ በዚህ በቲክቶክ መንደር በጣም መጥፎ ነገሮችም ይታያሉ፣ ግን ደግሞ በጣም እጅግ የሚያስደስቱ ነገሮችም ደግሞ በየጊዜው እንመለከታለንና እስቲ 2 እህታማቾች ወይም 2 ጓደኛማቾች ተጣልተው ነበር። እንዴት እንደታረቁ በምን መንገድ እንደታረቁ እንመልከት። በፊትም ነጠላ ጫማ ቻርጀር ምናምን ነበር የሚያጥፍ አይደለም። የሚስጥር ነው። የሆነ ሀሳብ ማንሳት ፈልጋ ነው። በቃ ባይዘው እኔና ጃኒ ተጣልተን ነበር ለ6 ወር ምናምን በቃ ሰላም አልነበርንም
እና ፈለገ በዚህ አጋጣሚ አላወራንም ነበርና አላወራንም 6 ወር ማለት ለ6 ወር ምናምን ትንሽ በቃ አለመግባባቶች ነበሩና እንትን ፈለገ በዚህ አጋጣሚ በጣም የምንወደው በጣም የምናከብረው ወንድማችን ነው። እግዚአብሔር ያክብርልን። የገብርኤል ቀን ነው አስታረቀን እና ፈለገ በዚህ አጋጣሚ እግዚአብሔር ያክብርልን። በጣም የምንወድህ በጣም የምናከብርህ እና ከ6 ወር በኋላ እኔና እሷ ራሱ ገና ፍቅር ላይ ነን። ትኩስ ፍቅር ላይ ነን። ታላወቅሽም እኔና ጃኒ ሰላም ስንሆንና እኮ ሳንሆን ይለያያል። አይ እንደዛ መሆኑን ማለት የሶሻል ሚዲያ ላይ ምናምን አይታችሁ ነው ሳትገርም? አዎ በቃ እሷንም ለብቻ አግኝቷት ነበር፣ እኔም ለብቻ አግኝቶት ነበር። ከኔ ጋር ነው ቪዲዮ ሰርቶ ነበር። ከዛ እና በዛም አወራን ምናምን ነገር። ከዛ በቃ ግን በጣም በቃ ስልሽ ቤተክርስቲያን ያስታረቀን ገብርኤልና ሲጠራን ጃኒ ያለሽ ነይ ምናምን አላለኝም። ፊዮና ያለሽ ነይ ምናምን አላለንም። ምንም አላለም። ከዛ ኑ ቤተክርስቲያን መሳለም አለባችሁ ጾም ነው ብሎ ጠራን ቤተክርስቲያንና ከዛ እኔ በጣም ነው የደነገጥኩት። አልጠበቅኩም ይጠራታል ብዬ ማለት የዚህን ያክል ያስባል ብዬ አላሰብኩም። ማንም አያስብም። አሁን ሰው ብትጣይም ብትታረቂም የራሱ ጉዳይ አለበት። ገባሽ? እና ትልቅ ሰው ነው በጣም ፈለገ። እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን ስላስታረክልን በጣም እናመሰግናለን። እና ስለታረቀን በጣም ደስ ብሎኛል። ጃኒ በጣም ወድ እህቴ ነሽ። ድጋሚ አንጣላም ብዬ ተስፋ አደርጋለሁ። ባይዘዌ ምን እንደሆነ ታውቂያለሽ ሮዚ? በጣም እልህኛ ነኝ እኔ እና እሷም እልህኛ ነሽ እና በጫማ በቻርጀር ነው የምንጣላው አይደል ጃኒ? በጣም ትናንሽ ነገሮች ያጣሉናል። እልህኛ ነን። ከዛ እኔም እልህኛ ነኝ። ካሜራማን መሳቀች እግሬን አመመኝ እግዚአብሔር እና ስልሽ ትንንሽ ነገር ያጣላናል። አንድ ላይ ቤት እንኖር ነበር በፊት ማለት ነው። አንድ ላይ ቤት እንኖር ነበር ልጅ ማለት በቃ ከ3 ዓመት በፊት ከ4 ዓመት በፊትና ትናንሽ ነገር ነው የሚያጣላን ምናምን በትናንሽ ነገር ነው የምንጣላውና ማሚና ዳዲ ናቸው የሚያስታርቁ። እግዚአብሔርን ቤት ውስጥ እንጣላ ነበር እንደባደብ ነበር ምናምን በጣም እንትን ነበር እና ያንን ነገር ጠቅላላ አድርጋ ልታስረዳ መታ ነውና ከዚህ በኋላ አንጣላ ምን እናፍሽው እንደተመለከታችሁት ነው እንግዲህ በምንድነው በአፍጥር ፕሮግራም ላይ ነው እንደምታዩት ጓደኛቸው ሮዛ የምትባል እንግዲህ የሙስሊም እምነት ተከታይ ናት። እነሱ ጋር በሚሄዱ ሰዓት ነው ይህንን ነገር የተናገሩት። እንግዲህ ፈለገ አትናቴዎስ የሚባል ወንድማችን ዲያቆን ነው። በዚህ በቲክቶክ ፕላትፎርም ብዙዎችን ያስተምራል፣ ብዙዎችን ይመክራል እና እነዚህን እህቶችም ያው ቀድሞ አያውቃቸውም። ነገር ግን የተዋወቁት በዚሁ በቲክቶክ መንደር ነው። በጣም ጓደኛ ማቾች ነበሩ። ረጅም ጊዜ ተጣልተው ከ6 ወር ማለት እንግዲህ ረጅም ጊዜ ነው አይደል? ተጣልተው ነበር፣ አስታርቋቸዋል። በመጀመሪያ ያደረገው እንግዲህ እንደምትመለከቱት ጃኒን ነው ያገኛት። አግኝቶም ደግሞ በዚሁ በሚዲያው ያጋራልን ስጦታ ሲሰጣት ጃኒ የቅዱስ ገብርኤል ወዳጅ ናትና በጣም ቅዱስ ገብርኤልን አብልጣ ተወደዋለች። የቅዱስ ገብርኤልን ምስል፣ ጸሎት የምታደርግበት መጽሐፍ፣ ነጠላ እነዚህ ነገሮች በመጀመሪያ ለሷ እንደሰጠ ሁለተኛም ደግሞ እንደምታዩት ለፊዮናም ይህንን ነገር አድርጓል ማለት ነው። ለሷም እንግዲህ እመቤታችንን ስላድነው አድርጎ በመጀመሪያ እነዚህን ሰዎች የማቅረብ ስራ ነው የተሰራው። ለምን በዓለም ውስጥ ስላሉ ይህን ያህል በጩኸት ወይም ደግሞ በሌላ ነገር ማራቅ ሳይሆን ማቅረብ በጣም ወሳኝነት አለውና የማቅረብ ስራ ነው የሰራው። ይሄ ወንድማችን በጣም ደስ ይላል። ብዙዎችን ያስተምራል፣ ብዙዎችን ይመክራል። በርካታ ሰዎች በዚህ ልጅ እየተጽናኑ የእግዚአብሔርን ቃል እየነገራቸው እየተጽናኑ ይገኛልና እነዚህን ደግሞ 6 ወር የተጣሉትን በራሱ ሲስተም ካቀረባቸው ለሱ ቦታ እንዲሰጡ ካደረጋቸው በኋላ በቤተክርስቲያን ተገናኝተው ታርቀዋልና ይሄ ደስ ይላል። እንዲህ አይነት ስራዎችን ሁላችንም በቻልንበት አቅም መስራት ያስፈልጋል። ዛሬ ዓለም ሰውን ከማስታረቅ፣ ሰውን ከማስማማት፣ ሰውን ከማገናኘት ይልቅ ምን እያደረገ ነው? የሚለያዩበት መንገድ እየፈለገ ነው ማለት ነው። በጣም ሰዎች የሚለያዩበት መንገድ፣ የሚራራቁበትን መንገድ፣ ተንኮል፣ ምቀኝነት፣ ጸብን መዝራት ነው እየተያያዘው። ሰዎች ይህንን ነው በስፋት እያደረጉ ያሉትና ከዚህ ወተን እንደ ዋሽተን እንኳን የምናስታርቅበት ዋሽተን ማይሆን ስራ ሰርተን ሰዎችን የምናስማማበት ነገር ማድረግ
አለብን ብዬ አስባለሁ። ይህም ብቻ አይደለም የነዚህ ወንድሞች ስራ እንግዲህ ከሌላ ቤተ እምነት ያሉትንም ወደ ኦርቶዶክስ ቤተክርስቲያን እንዲመጡ በማስተማር በመምከር በማቅረብ መልካም ስራዎችን እንዲሰሩ በማድረግ የሚያገኙትን ደስታ በማሳየት የሚያደርጉ አሉ። አንድ ደግሞ ወንድማችን ለጆሲ የሚባል ወንድማችን እንዴት አድርጎ ሲመክረው እንደነበር በጣም ውስጤን ስለነካው ነውና እዩት። እና ካንተ ጋር ብዙ መልካም ነገሮችን አሳልፈናል። እኔ ግን በዚህ ጾም ጀምሮ እጅግ በጣም ጸልየው ነገር እግዚአብሔር አምላክ መቼም እኔን ኃጢአተኛ የሆንኩትን ባሪያውን ከሰማኝ ቁም ነገር እውነቴን ነው። እሺ አይ የሆነ ነገር ልትመስለኝ ነው። አይ አይደለም ጀስታውን ከልብ የሆነውን ነገር ነው የምናገረው። ተወዳጆች ጆሲ ወንድማችን እኛን ወንድሞቹን አክብሮ በጣም ቀርቦ ወደኛ ተምሯል። ቤተክርስቲያን ለሞቅ ሞክሯል። በተመሳሳይ መልካም የሆኑ ነገሮችን አድርጓል። የተወለደበትን ቀን ሁሉ ሳይቀር በኦርቶዶክስ ቅዱስ ቤተክርስቲያን ተገኝቶ አክብሯል። ያከበረው ደግሞ ከነዲያን ጋር ነው እና መልካም የሆኑትን ነገሮች በአጠቃላይ እንግዲህ እስካሁን እየተጓዘለን ነው እና እኔ አንድ ምኞት አለኝ። ያ ምኞቴ ደግሞ ምንድነው? ካንተ ጋር ብዙ ቦታዎች አብረን ታይተናል እና በቅዱስ ቤተክርስቲያን ውስጥ በመቅደስ ውስጥ ነጠላችንን ለብሰን ሀብተ ወልድና ስመ ክርስትና አግኝተህ የኢየሱስ ክርስቶስን ስሙን መጥራት ብቻ ሳይሆን ስጋውን እንድትበላ ደሙን እንድትጠጣ ያቺ ጊዜ ቀርባ ያንን ህይወት ስትኖር ማየት እንፈልጋለሁ። ይሄ ምኞት ነው፣ አይከለከልም እቺ እና እኔ አብዝቼ ጸልያለሁ። ሁሉም ኦርቶዶክስ የሆኑት ወንድሞችም እንዳንተ እንደሚጸልዩ ተስፋ አደርጋለሁ። ጆሲ ዝግባው ወንድማችን ረጅም የሆነ መቋሚያ ይዘህ በመቅደስ ውስጥ ነጭ ሆኖ ነጠላ ለብሰህ ተንሥእ ለጸሎት ሲባል እግዚኦ ተሳለህን እያልክ ከኛ ጋር ሰላም ለኩልክም ሲባል ደግሞ ምስለ መንፈስክ እያልክ ተሰጥኦን እየመለስክ ካጠገባችን ቆመ እውነተኛውን ጌታ ኢየሱስ ክርስቶስን እንድታመሰግነው ማየት ፍላጎታችን ነው እና እግዚአብሔር አምላክ ያንን ለማየት ያብቃን። ከኃጢአት በስተቀር የልብ መሻት ይፈጽምልን ወንድማችን። አሜን አሜን። በጣም ነው የማመሰግነው። እኔም ቅድም እያልኩ ነበረ በጣም ቲክቶክ ላይ በጣም እግዚአብሔርን ቃል እንደ እንጀራ የሚሰጡ ወንድሞችን እግዚአብሔር ስላስተዋወቀኝ ሁሌ ፈጣሪን አመሰግናለሁ። የምሬን ቲክቶክ አስተዋወቀን። ጓደኝነት፣ ወንድምነት፣ ቤተሰባዊነት ነገር ያገኘሁበት ነውና የምር እኔ ላይ እወዳለሁ ስል ላይ አንዳንዴ አንተን ለማናደድ ምንም የምርም ስለምወድ ነው ስለማከብርህ ነው እና ፈልዩ ሪስፔክት በጣም እና አሁንም እወዳለሁ። ወደሌላ ማንንም ቀይር ነው ምንም አይጣጣም ወይ ቅዱስ ይላል እንደው ከዲያረባ ከባከ ከመጽሐፍ ቅዱስ ያሳወተ ጭራሽ ድንጀና ረከው ነገር ወይ መድኃኔዓለም እኔው አይቀርም። እኔ ምን አለ ፈለገ አትናቴዎስ በሉ። ይሄው እኔ ዛሬ ተናገርኩኝ። ይሄው በቃ ትንቢት ተናገርኩኝ። ተወዳጆች ትንቢት አዋጅ 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 የሰማ ይስማ። ወንድማችን ጆሲ እኔ ትንቢት ተናገራለሁ። በቃ ወር ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ አመት ሊፈጅ ይችላል፣ አመታት ሊፈጅ ይችላል፣ ግን የእግዚአብሔር ልጅ ይሆናል እና ደግሞ ኢየሱስ የሚለውን ስም መጥራት ብቻ ሳይሆን የእርሱን የኢየሱስን ማለት ነው ቅዱስ የሆነ ስጋውን በልቶ ክቡር የሆነ ደሙን ጠጥቶ ስለ እውነት የእግዚአብሔር ልጅ ይሆናል። በቃ ይሄ የኔ ትንቢት ነው፣ አይቀርም ብራዘር። በሌላ ቦታ ሟርት ሊባል ይችላል። ኤኒዌይስ ግን እኔ ትንቢት ተናግሬያለሁ እና ምኞቴም ነው። ይታይሻል፣ ቋጥሬያለሁ ብራዘር። እንደዚህ ምንድነው ቋጥሬያለሁ ነው። ኦኬ እሺ ነገ ለማንኛውም ነገ ደውልልሃለሁ። አንተ እንዳረሳ ደውልልኝ። እንደተነሳ 5 ሰዓት 6 ሰዓት ደውል። እሺ
ሰላም ይሁንልህ። አንቺ ሰማሽ ደህና አይደለም። ባይ ባይ። እንግዲህ እንደተመለከታችሁት ነውና ይህ ወንድማችን የፕሮቴስታንት እምነት ተከታይ ነው፣ ግን ወደ ኦርቶዶክስ እንዲመጣ ልደቱን ራሱ ሲያከብሩ በቤተክርስቲያን አብሮ አንድ ላይ በመሆን ድሮ በመጠጥ በዳንኪራ ነበር የሚያከብሩት። ያንን ትቶ አሁን ደስ በሚል በዝማሬ እንዲያከብሩ እያደረጉ ይገኛልና ይህንን ነገር በዚህ ተመልክተናል። ጥሩ ነው። ልጁም ደግሞ እግዚአብሔር ብሎትለት ወደ ቤተክርስቲያኒቷ ገብቶ በልጅነት ተጠምቆ ሀብተ መንፈስ ቅዱስን አግኝቶ ስጋውን ደሙን እንዲቀበል እግዚአብሔር ይርዳው። ሌሎቻችንም በዚህ ህይወት ያለንም በንስሐ ህይወት እየተመላለስን በተለይ አሁን ያለንበት ወቅት ጾም ነው። ከእግዚአብሔር ጋር እየተገናኘን የጾም የጸለይን ስጋውና ደሙን ተቀብለን ያችን የምንናፍቃትን መንግስቱን ለመውረስ ሁላችንንም ያብቃን። እንግዲህ ለዛሬ ያዝኩላችሁ መርሐ ግብር ይሄን ይመስላል። ሐሳብ አስተያየቶቻችሁን በቅንነት እየሰጣችሁኝ በሌላ መርሐ ግብር እስክንገናኝ ድረስ ቸርን ሰንብት።